ሰላም እንደምን አላችሁ? እግዚአብሔር ይመስገን ውድ ቤተሰቦች፣ እኔ እጅግ በጣም ሰላም ነኝ። ዛሬ እንደምታዩት ቆንጆ ክሪስፒ የሆነ ምርጥ ምግብ ይዤላችሁ መጥቻለሁ። እናንተም እንኳን ደህና መጣችሁ። አዲስ ለሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡ ሆኑ። እንደምታዩት 5 ድንች አዘጋጅቻለሁ። ድንቹን ጥብ አድርጌ ይሄው እየቀቀልኩት ነው። በደንብ ነው የምንቀቅለው ሶፍት እስኪሆን ማለት ነው። እዚህ ጋር እኔ ስጋ አዘጋጅቻለሁ። ምግቡ ይሄንን የምንሰራው እኔ ስፔሻል ለማድረግ ቺዝም ስጋ እጠቀማለሁ። እናንተ ከፈለጋችሁ ግን አዝ ኦፕሽን ዶሮ መጠቀም ትችላላችሁ፣ አትክልት ብቻውን መጠቀም ትችላላችሁ፣ ቺዝ ብቻውን መጠቀም ትችላላችሁ፣ ባዶውንም ፕሌን መስራት ትችላላችሁ። whatever you want የሚመቻችሁን ስሩ። እንደምታዩት እዚህ ጋር ቺዝ ፈቅፍቅ ያለው ፓርሜጃን ቺዝ ማለት ነው። ስላይሱ ፓርሜጃን ቺዝ ነው። እዚህ ጋር ደግሞ ዶሮዬን ይኸው ጥብስ አድርጌዋለሁ። በሽንኩርትና በሮዝሜሪ ነው እየጠበስኩት ያለሁትኝ። በነገራችን ላይ አብዛኛውን ቆርጬዋለሁ። ስቀርጽም በአንድ እጄ እየሰራው በአንድ እጄ እየቀረጥኩ ነበረ እና ያው አንደርስታንድ እንደምታደርጉ ተስፋ አለኝ። እዚህ ጋር አንድ የሻይ ማንኪያ ለከለሩ ብዬ ቶሜቶ ፔስት ወይም የቲማቲም ስልስ ጨምሬበታለሁ። ከፈለጋችሁ በርበሬ ከፈለጋችሁ ባዶን መስራት ትችላላችሁ። እዚህ ስጋውን ማለት ነው። እናንተ የምትፈልጉትን ተጠቀሙ። እኔ እንደምታዩት ይኸው ይሄን ጨመሩ። ከዚህ በኋላ የምጨምረው ጨውና ብላክ ፔፐር ብቻ ይሆናል ማለት ነው። ከዛ በደንብ አድርጌ ጠብሰዋለሁ። ይኸው ጨው ጨመርኩኝ፣ ለስጋው የሚበቃ ጨው ማለት ነው። ስጋው በነገራችን ላይ የ2 በርገር ነውና ላይክ ሩብ ኪሎ እንኳን የሚሆን አይመስለኝም። ትንሽዬ ነው፣ ብዙ አያስፈልገንም። ትንሽዬ ነው የምንጠቀመው። በነገራችን ላይ 1 ሻይ ማንኪያ ነው የምንሰራው። በኋላ ታዩታላችሁ። እንደዚህ ከጠበስኩት በኋላ ያው ብላክ ፔፐር እንደምታዩት ብላክ ፔፐር ናት። ይችን ሸር እናደርግበታለን፣ እንጨምርበታለን ማለት ነው። ድንቼን ይኸው እዚህ ጋር ልጬ ማሽድ አድርጌዋለሁ። ስላልተመቸኝ ለመቅረጽ አልቀረጥኩትም። እናንተ ከፈለጋችሁ በሹካ ከፈለጋችሁ በማሽን በምትፈልጉት ላም እስኪል ድረስ ዳጡት። ድንቹን ዳጥ አድርጉት እንደዚህ ማለት ነው። ይሄ አሁን በደንብ እንትን ብሏል። ከዛ 3 የሾርባ ማንኪያ ቅቤ ጨምራለሁ። ይቅርታ እንግዲህ ሾርባ ማንኪያ ብዙ ጊዜ ስሙ ይጠፋብኛል። ቴብል ስፑን እና ጨው ጨምራለሁ። ጨው ደግሞ ለድንቹ የሚበቃን የጨመርኩት። እዚህ ጋር ዱቄት የፎርኖ ዱቄት 3 የሾርባ ማንኪያ ዱቄት ጨምሬያለሁ ማለት ነው። ይህንን አሁን በደንብ አድርገን እናቦከዋለን በእጃችን ማለት ነው። በደንብ ልክ ሊጥ እንደምናቦከዋል አይደለ? እንደዛ በደንብ አድርገን አዋህደን እናቦከዋለን። ምንም አይነት ጓጉላ እንዳይኖረው ድንቹ ማለት ነው። በደንብ ጥፍት እስኪል ድረስ ሊጥ እስከሚመስል ድረስ ነው የምናሸው። ይኸው በእጃችሁ እያልኳችሁ ነው። እዚህ ጋር እጄን ሙቭ ማድርገው። እዚህ ጋር ቺዝ ቅድም መግቢያ ላይ ብያችኋለሁ። ቺዝ ኤክስትራ እኔ ጨምሬበታለሁ። እዚህ ጋር ጉዳ ነው የተጠቀምኩት እኔ። እናንተ እንዳልኳችሁ የፈለጋችሁትን ዊዛውት ቺዝም መስራት ትችላላችሁ፣ ግዴታ አይደለም። እኔ ይሄንን ለአለቆቼ ነው የሰራሁላቸው። በጣም ነው የወደዱት። ዋው ስፔሻል ነው ቃል ያሉት እና በጣም ነው የሚጣፍጠው። በነገራችን ላይ እዚህ ጋር ኦልሬዲ አሽቼው አሁን ቀጣይ ስቴፕ ባይ ስቴፕ እያለን ቀጣይ ስራችን የሚሆነው ይኸው እዚህ ጋር ዘይት ሳለ ያርጉት ለእጄ ነው እንጂ ላይ ድንቹ እንዳይለጠፍ ልክ ሊጥ እጃችን ላይ እንደሚጣበቀው እንዳይሆን ለዛ ኢዚ እንዲሆንልኝ ዘይት ነው የተጠቀምኩት። ውሃም መጠቀም ትችላላችሁ። እዚህ ጋር አሁን ይኸው እንደ ቂጣ እጄ ላይ እየጠፈጠፍኩት ነው፣ ከላዩ ላይ ቆንጥሬ ማለት ነው። እንደዚህ እጃችን ላይ እናስተካክለዋለን። በጣምም እንዳይሳሳ በኋላ ፍንድት እንዳይልብን ከውስጥ ያደረግነው ነገር እንዳይወጣብን እንደዚህ በምታዩት መልኩ 1 የሻይ ማንኪያ ያልኳችሁ እዚህ ጋር ነው። አሁን 1 የሻይ ማንኪያ የምንጨምረው እዚህ ጋር ነው። ይሄው እኔ ቺዝ እዚህ ጋር አሁን አንደኛውን በፓርሜጃን አንደኛውን በጉዳ እያደረግኩ ነው የሰራሁትኝ። ሁለቱንም ያደረኩባቸው አሉ። በምትፈልጉት መስራት ትችላላችሁ። ይሄው እንደዚህ አድርጌ ምንም አይነት ቀዳዳ እንዳይኖረው ምንም አይነት ክፍተት እንዳይኖረው እንደዚህ አሳምሬ ጠፈጠፍኩት። ያው እዚህ ጋር ዘይት ኦሊቭ ኦይል አግዬ ያው እየጠበስኩት ነው። እሳቱን ቅንስ አድርጋችሁ ታዲያ ቅንስ ስገለብጠው ይሄንን ይመስላል ማለት ነው። ዋው አሜዚንግ! ማርያም ከለሩ ራሱ ሲያምር። ምግብ በነገራችን ላይ አይን ነው ብዙ ጊዜ የሚበላው አይደለ? አይናችን ሲያይ ደስ የሚል ነገር ካየ በቃ ኦፍ እስክንበላው እንቸኩላለን። ላይክ አይን ራሱ ይጠግባል።
ይሄው እንደዚህ አውጥቼው ሁለቱን እኔ 5 ነው የሰራሁት። አንዱን ወደ ሳይድ እንዲቀዘቅዘው ስጀው ነው እዚህ ጋር ከቁጥር የጎደለው 5 ድንች 5 ባን ወጥቶልኛል ማለት ነው። ይሄው እዚህ ጋር እንደምታዩት ልቀምሰው። ይሄው የቀዘቀዘውን ወስጄ ልቀምሰው። ላቀምሳችሁ አልላችሁም፣ ልቀምሰው። ይሄው ቆረጥኩት። ስከፍተው መሀሉ እንደዚህ እንደምታዩት ነው የሚሆነው። ስጋና ቺዝ ስለቀዘቀዘ ቺዙ ብዙ የመለጠጥ እንትን የለውም። ተቆርጧል ኦልሬዲ። ምራቄ እየሞላ ነው አሁን ራሱ በቃ ከበልቼ ካለፈ በኋላ ቪዲዮን ስሰራው ማለት ነው። ይሄው እንደዚህ እንደምታዩት በሹካችን በእጃችንም ከፈለግን በምንፈልገው ይሄንን ነው መመገብ እንችላለን። ለልጆቻችንም ለአዋቂ ምርጥ ምግብ ነው። ሄልቲ ጠቃሚ ነው፣ ገንቢ ነው። እና እንደዚህ የመሳሰሉ ቪዲዮዎችን ደግሞ በቀጣይ እየሰራን ለእናንተ የምንመጣ ይሆናል። እስከዚያው ግን ቤታችንን ሰብስክራይብ እያደረጋችሁ ሀሳብ አስተያየት እየሰጣችሁ አብራችሁን ቆዩ። ስለምታበረታቱኝ ስለምትደግፉኝ አብዛኞቻችሁ ደግሞ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ ለማለት እወዳለሁኝ። በቀጣይ በአዲስ ቪዲዮ ደግሞ እንገናኛለን። እንደዚህ የመሳሰሉ አዳዲስ ነገሮችን ይዤላችሁ የምመጣ ይሆናል። እስከዚያው ግን ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መቻቻል፣ ከፍ ከፍ ማለት ከእናንተ ጋር ይሁን። እሺ፣ የከፍታ ዘመን ይሁንልን። ሰላም ሁኑልኝ።